የስራ አመራሮችና ባለሙያዎች የአማራ ክልል ወቅታዊ የሰላም ሁኔታና በተያዘው ዓመት ሊከናወኑ በታሰቡ ስራዎች ላይ ውይይት እያደረጉ ነው። በውይይቱ ላይ ንግግር ያደረጉት የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ባለፉት ዓመታት በተፈጠረው የሰላም እጦት ጥፋቶች መድረሳቸውን ገልጸዋል። ኃላፊው አሁን እየተሰራ ባለው ስራ ተስፋ ሰጪ ሰላም እየታየ ነውም ብለዋል። የጽንፈኛ ቡድኑ ማንነት እየዘገየም ቢሆን የተረዳው አብዛኛው ኃይል የሰላም ጥሪውን ተቀብሎ ስልጠና እየወሰደ የሚሰጠውን ድጎማ እየተቀበለ ወደ ህብረተሰቡ እየተቀላቀለ ይገኛል። የፖለቲካና የጸጥታ መዋቅራችን ራሱን እያቀራ ሪፎርም እየሰራ እንዲሁም ሰፋፊ የህዝብ መድረኮችን በመፍጠር ወታደራዊና ፖለቲካዊ የበላይነትን እየተጎናጸፈ ይገኛል። አሁንም ቢሆን ለሰላም የተዘረጋው እጃችን አልታጠፈም። ሰላምን ለሚመርጡ ኃይሎች አክብረን እንቀበላለን። በክልሉ የተሟላ ሰላምን ለማረጋገጥ ህግ የማስከበር ስራው ተጠናክሮ ይቀጥላል። ቢሮ ኃላፊው ለሰላም መስፈን ህብረተሰቡ እንዲተባበር ጥሪም አቅርበዋል። የምንወስደው ህግ የማስከበር እርምጃ መላ ህብረተሰቡ የሚጠበቅበትን ድጋፍ እንዲያደርግልን ጥሪያችንን እናቀርባለን። የህግ የበላይነትን እናረጋግጣለን፣ ልማታችንን እናፋጥናለን። የሐሰት ሚዲያ እያራገቡ ከታሪካዊ ጠላቶቻችን ጋር አብረው የሚቀሰቅሱ ኃይሎች ከጥፋታቸው እንዲታረሙ፣ በአንጻሩ ደግሞ አገር መረጋጋትና ሰላምን የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪያችንን እናስተላልፋለን። የአማራ ክልልን ሰላም በዘላቂነት ለማረጋገጥ አስተማማኝ የጸጥታ ኃይል እየተገነባ መሆኑን ያስረዱት ደግሞ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ናቸው። እኛ እንዳሰብነው ህዝባችንን በተሟላ ቁመና ወደ ሰላም መልሰን የተሟላ የልማት እንቅስቃሴ ውስጥ በማስገባት ተወዳዳሪና ህዝባችንን ወደ ተሟላ ብልጽግና ሊያስገባ የሚችል ከፍተኛ እንቅስቃሴ መግባት ይኖርብናል። ይሄን ለማድረግ በዚህ ደረጃ በቂ ኃይል የማሰባሰብ፣ የማሰልጠን፣ የማደራጀት፣ ጠንካራ ክትትልና ድጋፍ በማድረግ የተቀናጀ ስምሪት በማድረግ ህዝባችንን አስተባብረን ጠላትን አከርካሪውን ሰብረን ክልላችን 100% ነፃ ማድረግ ይኖርብናል። ክልሉን ወደ ተሟላ ሰላምና ልማት ለማስገባት በሚደረገው ርብርብ ሁሉም ኃላፊነቱን መወጣት እንደሚገባውም አሳስበዋል። ዶክተር አማኑኤል የልማትና የፖለቲካ ስራዎቻችን የልማትና የመልካም አስተዳደር ስራዎቻችን ለመምራትና ለማሳካት በየደረጃው ያለው ኃይል እና የጸጥታ መዋቅር ያለበትን ውስጣዊ የመልካም አስተዳደር ችግሮች እየፈታን እያደራጀን እያቀናጀን ስምሪት መስጠትና ሂደቱም ውጤት የማስመዝገብ ስራ ከእናንተና ከኔ የሚጠበቅ ክልላዊ ተልዕኮ ነው ማለት ነው።